ታዲያ ፌስቡክ ወንድም ጓደኛ ምን አገናኛችሁ ልትሉ ትችላላችሁ ግን ምኑን ይገናኛል እንዴት እንደዚህ አረማን ያለው ውስጥ ለነቀሎ እንዴ ኮንትራት ነው እንዲያዘ አረውጣ ባክ ፈነዳ ነው ሄሎ አረውጣ አረ ለኛ ምድር ስጡ ምን ነው እሳት ተነሳ ነው ፈጥኖ ደራሽ ሴት ይባላል ከእሳት አደጋ መከላከያ ብርጌድ ነው የመጣው በቅድሚያ ቆንጆ ሴቶችን አደን የሚል ትእዛዝ ተቀብዬ ታንከሬ በሙቆ ሞልቼ ስበር መጣ የማን ነው ባካችሁ አስቀያም ስሚ ወንድ ልጅ እኮ ከጉማሬ መለስ ካለ ጣጣ የለውም ይብላኝ እንጂ ለእናት ዲታ ባቶ ተምሮ ባካችሁ አተማን የገባው እዚህ እኔ እኮ ሰው ያለ አልመሰለኝ ችግር የለውም እጠብቃለሁ ጨርስ አረ ዘና ብለህ ጨርስ ጣጣ እሺ ደራሲ ዛሬም ስለዛ መከረኛ ፊልም ነው የምትተክዘው አንተ የራስን አዛት በላም እንዴ ከመጣው እኮ ዘመን የለኝም ሽንት ቤት ያለው ወረፋ ባባባ አንተ በቃ ሰው ሁሉ በልቶ ጉዞ ወደ ሸኖ ቤት ነው እንዴ ታዚች ምን አይነት አረ ለቋንቋ ለከታበጅለት መጸዳጃ ቤት ነው እሺ የሚባለው ለሞኑ ጅንታ ተዋል ኦ ላ ላ ላ ላ ላ ላ ላ ላ ላ ለካሱም ነገር አለ ለነገሩ ጧት ከቤት ስመጣ ነው የታጠብኩት ምን ታካብዳለህ ዋሽንት ብቻ እኮ ነው የተጠቀምኩት ስለካ አንተ እጅና ተጠቀም አዋ ስማ የኔ እኮ ለማዳኖች ከኔ የሚጠበቀው ዚፑን መክፈትና ሲጨርስ መዝጋት ብቻ ነው የተቀረ እሱ ስራ ነው ይኸውልህ መዝጋትና መክፈቱንም ቢሆን በቅርብ አስለምደዋለሁ ይባ አሪፍ ቺክ መጥበስ አላማረም አሁን ከምናወራው ወሬ ጋር በምን ይገናኛል ትንሽ ጠብቅ አኮራለሁ አቤት አይ ታዝጃል መያዙን አላወኩም ነበር ሌላ ያልተያዘ ቦታ ፈልጌ ይቀመጣል ችግር ካለ በ0920 ደዊ ማለት ደውሉ ወንድሜ ተይዛለች ምን አባን ከለከለ ይሄን ስራህን ግን ሶፊያ ብታውቅ ይኸውልህ በአንድ ክንድ ገመድ አንጠለጠላለች ስማ ዝም በለኝ ሶፊያ በልብኝሽ እሷን አከብራታለሁ እንጂ አልፈራት ሶፊያ ይላል ሄሎ የኔ መቤት ቀጠሮ አዎ እንዴት ረሳዋለሁ ያንቺ ቀጠሮ እንዴት ረሳዋለሁ የኔ መቤት በፍጹም አልረሳሁትም ሜክሲኮ ቄራሳሪስ ሜክሲኮ ታብዳል እንዴ ፒያሳ 4 ኪሎ ፒያሳ ምን አልሽኝ የኔ ቆንጆ እሺ 5 ደቂቃ ብቻ ቶሎ እመጣለሁ እሺ ይሄኛ ደፋሩ በጣም ደፋሩ ምንም አያስቅምሽ ስማ ይሄ ደራሲ ነኝ እያሉ አንድ ፊልም እንኳን ሳይሰሩ ስክሪፕት ታቅፎ በተስፋና በደህንነት ከመቆራመድ ገንዘብ እስካላትና እስከተንከባከበች የጋዳፊንም ልጅ ቢሆን ጠብሶ መጠበስ ይሻላልሽ ጥብስ እኔ እኮ ትንሽ እኮ ያጠፋሁት እንገናኝ ማለት አልነበረብኝ እዛው በፌስቡክ እያጫወትኩኝ ካርዴን እያስሞላው ብሬን እያስላኩ ፈታ ማለት ስጭ በገዛ እጄ ነው አንገቴ ላይ ዘንዶ ልጠብጥ ታዲያ ለምን እንገናኝ ፎቶዋ ነው አደራ ዮቤ ፎቶ አይተ ብቻ ቺክ እንዳታምን አደራ ይልቅ አሁን እዚህ ቁጭ ላይ ከመቀባጠር ተነስነ ስማ አንተ መሰለኝ እዚህ ተጎልቼ የምጠብቅ ወይ እኔ ነገር እሺ ከትረስ ቾኮሎ ይኸውልህ በጊዜ ግባ ከጓደኛ ታብዛ ከሱ ሰራ ቁም ግባ ትዳር ያዝ እሺ ቻው
ስታመጣው መሰለህ እድሜ ለፌስቡክ በልሽ ሄሎ ይሄው እየወጣው ነው ኤፍሬም በእናትህ ነው አውጣ እንዴ አቤቱ አምላኬ ሆይ ከተተኳሽ ሚኒባስ ከተከለፍላፊ አይሱዙ ተቀሽቃሽ ጃርግረኛ አንተ ጠብቀኝ በሰላም ወጥተህ በሰላም አስገባኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብዬ ነይ ቆንጆ ነይ አየሽ ሄሎ መጥቷል ነይ እየመጣው ነው አሁን እደርሳለሁ እሺ ይመጣች በእናትህ ኤፍሬም በእናትህ ለምን በእናትህ በቃ እንዴ ምንድነው እንደዚህ መጎተት ነዳል መስጮ ከጠፋ ላሳይ ይችላልው ነይ ያሳይ እዛ ቁጭ ብሎ አይደለም ማተወኩል ማሳይት አይደለም አያቴ ማለት ነው ካንተ ብትሻለ እንደምትነግረው ታውቃለህ አይው የቀለኛ ኮርሽ እኔ አያትሽ ጥሩ ፈረስ ጋላቢ እንደነበረው እንጂ መኪና እንደሚነዱ ዛሬ ገና ካንቺ አፍሰማው በእናትህ ኤፍሬም እንዴ ቶሎ መድረስ አለብኝ ቸኩላለሁ እያልኩ አይደል እንዴ የኔማ ቤት ዋናው ነገር እኮ በሰላም መድረሱ ነው እንጂ ቶሎ መድረሱ አይደለም ወይ በእናትህ ኤፍሬም አፍጥነው እኔ ካጓዋ ጥላቢስ የሰው ጥላቢስ እንዴት አባቱ እንደሚበራየሽው ምን ቀን አንተ ሹፌር እንደሆንክ ሳስብ ያቃጥለኛል ወይ የሰኞ ቀን መሰለ ሰኞ ቀን ነው አይደል አሽከርከር ረጋ ብለ አትጀኩ ኧረ በእናትህ ኤፍሬም በእናትህ ምንድነው እንዴ እንዲህ እያሉ ይበከሩ ለኛ አይደለም እንዴ ውቢ ለምን አላዳመጣቸው ተይ እንጂ ወይ በእግሬ ብመጣ ይሻለኝ ነበር ስማ አይሰማም እንዴ ሜኑ አምጣልኝ ስታይኝ አስተናጋጅ ይመስላል እንዴ አይ ማናጀር ስሚ ዲያስፖራ ብቻ ነው እሺ ማስተናግደው ለመስተንግዶ አመሰግናለሁ ኧረ ምንም አይደለም ምንም አይደለም يبا هي انا نقل انت ተመቸቸ እንዴ መሰለኝ እና ሄደ በድፍረት አናግራታ ሰውዬ መሰለኝ እኮ ያልኩ የመሰለውን ሁሉ ደግሞ ተገበረ ፈላስፋ መሆኑም ያምርሻል ፈርቼ ነው አትይም ጃንተ ያንተ ድፍረት የት አደረሰ ቅሌት እንዳከናነባ አይደል እንዴ ይኸውልህ
የወንድ ልጅ ድፍረትማ የት እንደሚያደርስ አሳያለሁ። እሺ ጠብቀኝ። ለመስተንግዶ በድጋሚ አመሰግናለሁ። እሺ ይቅርታ የኔ መቤት፣ እስካሁን አልታዘዙሽም? እሺ አንተ ሰፋ አደጋ ምን ነው ከእነ አባቴ ጠራሽ? የኔ ጓደኞች በቁልምጫ እሳቱ ብቻ ነው። ኦኬ እሳቱ፣ ለጊዜው ምንም አልፈልግም። ይቅርታ የኔ መቤት፣ ድፍረት አይሆንብኝ እንጂ ሳያዙ መቀመጥ አይቀርም። በትርፍ ጊዜ መስተንግዶ ምናምን እንሰራለን። ባለማወቅሽ ይቅርታ አድርጌልሻለሁ። እኔ አስተናጋጅ ሳልሆን የዚህ ቤት ባለቤት ነኝ። እኔ ደግሞ የባለቤቱ ልጅ ነኝ። ወየኔ ጉድ! ተሰፍሮ ተዝቆ የማያልቅ ጉድ እኮ ነው ያለኝ። አንቺን ደግሞ ከየትኛው ነው የወለድኩሽ? በጣም ኮሜዲና ጥሩ ደረቅ ነህ። ልፈርምልሽ እንዴ? አስፈልገኝ። እባክሽ እንደገና እንተዋወቅ። ዮሴፍ እዛ ጋር ተቀምጦ ቫይብሬት እያደረገ ያለው ደግሞ ወንድሜ ነው፣ ኢዮብ ይባላል። ይገርምሻል፣ ጄምስ ካሜሮን በባትሪ እየፈለገው ያለው ምርጥ የፊልም ጸሐፊ ነው። እኔ ደግሞ በውስጤ እምቅ ችሎታ ያዘልኩ አሪፍ አክተር ነኝ። እናም ሁለታችንም ተጣብረን የኢትዮጵያን የፊልም ኢንዱስትሪ 10 እርምጃ ወደፊት ለማራመድ እና ከሆሊውድ ከቦሊውድ እንዲሁም ከናይሉድ ተርታ ለማሰለፍ እንዲሁም ደግሞ የራሳችን ጉዱድ ለማቋቋም 24 ሰዓት ሙሉ ደፋ ቀና እያልን ነው። ሳራ እባላለሁ። የኮሌጅ ተማሪ ነኝ። ያው በትርፍ ጊዜ እዚህ የመጣው ወንድሜን በስራ አግዘዋለሁ። የሚገርም ነገር ከልጅነት የጀምሮ ፊልም የመስራት ፍላጎት ነበረኝ፣ ግን እስካሁን እድሉን አላገኘም። ይኸው እድል በርሽ ድረስ መጣች። እንኳን ደህና መጣሽ ብለሽ ተቀበያል። ከዛ በፊት ግን ያ የሰማይ ስባሪ የሚያክሉ ግድንግዱ ልጅ ምንሽ የሰውነቱ ቅጥ ምኑ በእውነት ከአንቺ ጋር ትመጣጡ። ግን ምንድን ነው እሱ? እሱ ዮሴፍ ይባላሉ። ሳራ ስላንተ ብዙ ነገር አጫውታኛለች። በእውነት አንተን የመሰለ ሰው ከጎኗ በመኖር ኩራት እንደሚሰማት ሁሉ አጫውታኛለች። ሳራ ሌላ ቀን እየተደዋወለን እንጫወታለን። አትስጊሽ። እሺ ዮባ፣ እንዴት ነው ነገር? በጣም ተመሰጥክ እኮ። ነገ እኮ ነው ባንክ ቤት ቀጠሯችን። ኦ ላ ላ ላ ላ ላ ላ አንተ እርስ ታሪኪው እኮ ነው። በእናትህ ባትረሳው ነበር የሚገርመኝ። በቃ ምን ጣጣ አለው? ነገ ጸዳ ብለን ሄደን መፋጠጥ። ግን ጥሩ ፕሮፖዛል ነው የቀረጽ ነው። ምን ያጠራጥራል? እስከ ዛሬ በባንኩ ታሪክ ታይቶ የማይታወቅ ፕሮፖዛል እኮ። ግን ዩሲ አይሆንም ቢሉንስ? ለምን አይሆንም ይላሉ? ቢሉንስ በታሪክ እምቢ አይሉንም። ሰውዬ አማርኛ አትሰማም እንዴ? ቢሉን ምን አማራጭ አለ? በፍጹም እምቢ አይሉም። ይኸውልህ ዮባ፣ ይህን የመሰለ ፕሮፖዛልማ እምቢ ሊሉን አይችልም። ብልህ ሁለት ይተክል አንዱ ቢነቀል በአንዱ ይንጠለጠል ይባላል እንዴ? ስትፈልግ እዛ ብቻ አንተን ጠልጠልሽ። እኔ በአንዴ ሁለት ነገር ማሰብ አልችልም። ቆይ ደግሞ ባለፈው 10 ያባረረ አንድ አይዝም ምናምን ስትል ነበር እንዴ? እሺ እንደገባኝ አሁን ፊልም ልትሰሩ ነው? ፊልም ልትሰሩ? እውነቴን ነው የምላችሁ፣ የምትሰሩት ፊልም እንኳን እንደዚህ አያስቀኝም። ለማንኛውም ያቀረባችሁት ፕሮፖዛል ከሞላ ጎደል ተገቢ መሆኑን አረጋግጠናል። ነገር ግን በባንካችን ታሪክ የፊልም ፕሮጀክት አዋጭነቱ ተረጋግጦ እንደሚያዣነት ለባንካችን ገቢ በማድረግ ይቅርታ አቶ ስራ አስኪያጅ፣
ብድሩን ሊከለክሉን እያሰቡ ነው። አስቤ ጨርሻለሁ። ምንድን ነው ያሰቡት? ምንድን ነው? ጥያቄ መጠየቅ አይቻልም? በደንብ ይቻላል። ነገር ግን ጥያቄ ሁሉ መልስ አለው ማለት ግን አይቻልም። ሰሙኛላችሁ ወጣቶች? በአጭር አማርኛ ይሄ የፊልም ፕሮጀክት ስክሪፕት ምናምን የምትሉት ነገር እንደሚያጃነት ለመያዝ በጣም ያስቸግራል። ስለዚህ ብድሩን አይሰጡንም ማለት ነው። ልጅ ሌላ ያሰብኩትን ነገር በሙሉ ልቅም አድርገህ ተረድተኸኛል። እሺ አይዟችሁ፣ ተስፋ እንዳትቆርጡ። እኔ ምን ጊዜም ከጎናችሁ ነኝ። ብድሩ ስለከለከሉን ከልብ እናመሰግናለን። እሺ ቀልደኞች። ምን አባቴ ላድርጋችሁ? የኔ ቢሆንና በእውነት የምትፈልጉትን ሁሉ ማድረግ ብችል በእውነት እንዴት ደስ እንደሚለኝ። ምን እያልሽ ነው? እኔ ራሴ ማለት ነው ይሄ ፊልም ለምትሉት ጥበብ ያለኝ ፍቅር ከፍተኛ ነው። በቃላት እንኳን የሚገለጥ አይደለም። በጣም እናመሰግናለን። በእውነት እናመሰግናለን። እንዴ አንቺን የመሰለ ሰው ስንፈልግ አይደል እንደ ጊዜያችንን እንደዚህ በከንቱ ያቃጥነው? ምን አለ አንድ 10 ሰው እኮ ቢኖር በቃ እቺ ኪነ ጥበብ እንደዚህ ቅጭጭ ብላ ወንድሜን አታክልም ነበር። ግን እኛ የምንሰጠው አገልግሎት በጥቃቅንና አነስተኛ ተደራጅተው አዋጭ የሆነን ቢዝነስ መስራት ለሚያስቡ ነው። በቃ አይ ሌላም አለ። ለምሳሌ በ6 ወር ብራችሁን እያጠራቀማችሁ ተይኝ እናቴ ተይ። 6 ወር እኮ ማለት እኮ ነገ ናት እኮ ምንም ማለት እኮ አይደለም። ተይኝ እባክሽ። እኛ 6 ወር የምንቆጥብበትን ፊልማችንን አንሰራበትም እንዴ? ጨረስክ? አይ አሁንም ላመስግን። አይዞህ ተስፋ እንዳትቆርጡ። መቼ ሆነች ሀገር ለጥበበኞች ቦታ የሚኖራት? ዮባ አንተዮ ምን እየሆንክ እንደሆነ ግን ይታወቃል። በቃ እኔ ልንገራ፣ እያበድክ ነው። ትሰማኛለህ? እያበድክ ነው። ገና ለገና ብድር ተከለከልኩ ብሎ እንደዚህ መሆን ምን ማለት ነው? ትሰማለህ? እዚህ ውስጥ እምነቴ፣ ተስፋዬ ለእናቴ ገባውላት አደራ ጭምር ነው ያለው። እሺ ይህን ጽሑፍ ፊልም ማድረግ ካልቻልኩ የኔ መኖር ተስፋ ምንድን ነው? ንገረኝ እስቲ። ወልድ መንፈስ ቅዱስ አሐዱ አምላክ። አንተ አሞሃል? አዎ ህልሜን እውን ማድረግ ካልቻልኩ አዎ አሞኛል። ታውቃለህ? እሺ ያለ አባት ያሳደገች እናታችን በመጨረሻው እስትንፋሷ ምን እንዳለችን ታስታውሳለህ? አስታውሳለሁ። እንዴት እረሳዋለሁ? ዓላማችሁን ከግብ ሳታደርሱ እንደኔ ሞት እንዳይቀድማችሁ ብላናለች እኮ። ይህን ከድንጋይ የከበረ የእናታችን አደራ ሜዳ ላይ ሲቀር ዝም ብዬልኝ እኮ። ግርም የምትሉኝ የዚህ ሀገር ደራሲዎች እንዳለ ጨለምተኞች ናቸው። ምን አለ እስኪ ፈካ ያለ ነገር ቢታያችሁ? ምን አለ አንዱ በር ሲዘጋ ሌላ በር እንዳለ ቢታያችሁ? ምን አለ አላበዛውም? እንዲያውስ እሺ ወደ ሹፍርና ልመለስ። አያገባኝም። ዮሴፍ ምን ላድርግ? የሆነ ሀሳብ ላማክርህ ነበር። አከኒ የሞት ሀሳብ መማከር አልፈልግም። አይደለም ሌላ የብድር ፕሮፖዛል ነው። አዎ ሌላ የብድር እንደዚህ አይነት ሀሳብ ታመጣ ደስ ይለኛል። ምንድን ነው? ይኸውልህ ፊልሙ ተሰርቶ ሲያልቅ የመጀመሪያውን ገቢ የምንመልሰው ለምን ከሳራና ከሶፊያ ለምን አንበደርም? አዎ አንተ ደግሞ ብትጠይቃቸው ምንም አይመስለኝም። የኔ ወንድም ከሳራ ጋር የጀመርነው ግንኙነት እኮ አይደለም ብድር ለመጠየቅ ደህና አደርክ ለመባባል ራሱ የኔን ድርቅና የእሷን ትህትና በብዛት ይጠይቃል። እቺ ሶፊያ ያልካት ደግሞ እኔን ማብላትና መብላት፣ ከዛ አለፍ ካለ ደግሞ ለኪስ እያለች ጥቂት ብሮችን መወርወር ብቻ ነው የምትፈልግ። አውቃለሁ ዩሲ፣ ግን ማሳመን ነው ማለት በቃ ማሳመን። አንተ አቶዮ እምለው ከገባህ እኔ በሳሪ ፊት መቅለልን በሶፊያ እጅ መሞትን ስለማልፈልግ ይቅርብን። አውተኛ ስንተኛበት ተነሳ። አንተም ብሎ ሐሳብ አመጣ። ሌላው
ዮባ ስማ አሁን ወደድክም ጠላህም የኔን ሐሳብ የመቀበል ግዴታ ውስጥ ነው ያለው። እኔና ወንድሜ ልንሰራ ላሰብነው ፊልም ብቃቱና ተሰጥኦ ቢኖረንም ገንዘብ በማጣት ብቻ ህልማችንን እውን ማድረግ ሳንችል ቀርተናል። አሁን ግን ህልማችንን ለማሳካትና ይህንን ታሪክ ለመቀየር አዲስ ዘዴ ቀይሰናል። ለዚህም ታላቅ ዘመቻ አውጀናል። የዘመቻውም ስም ከወንድሜ ስም ላይ ዮ የሐሳቧ ምንጭ እንደመሆኔ ደግሞ ከኔ ስም ላይ 2 ፊደሎችን በመውሰድና አንድ ላይ በማቀላቀል ዘመቻ ዮሴፍ ብለናል። እጅግ በርካታ ጥናቶችን አድርገን አንድ አሪፍ ውጤት አግኝተናል። በሀገራችን ሴቶች ብዙ ወጪ እንዳለባቸው ቢታወቅም በአብዛኛው ወጪያቸው በባሎቻቸው፣ በውሽሞቻቸው፣ በፍቅረኞቻቸውና በአባቶቻቸው የሚሸፈን በመሆኑ በሚያገኙትን ብር በቦርሳቸውና በባንክ ደብተራቸው አጣብቆ በመያዝ ከወንዱ የተሻሉ ናቸው። ይህ ማለት በአጭር አማርኛ ብር አላቸው ማለት ነው። ስለዚህ ዘመቻው ዮሴፍ እነዚህን ሴቶች ፈልጎ አፈላልጎ በማሰባሰብ ፊልም ማሰራት፣ የማፈላለጊያ መንገዱን በፌስቡክ ፖስት ማድረግ፣ ፌስቡክ ላይ ስማኝ አንገቴ ተቆርጦ ሬሳዬ ቱቦስ ተጥሎ ፖሊስና ህብረተሰብ ላይ ከታየው ከሶፊያ ሌላ ማንም ሊሆን እንደማይችል ወቅሽ። አንተ ምን አባይ እንቀለቅላል? የድል መንገድ ጀመረን ስል ሞትን ትዘምራለህ እንዴ? አሁን እንኳን የደወልኩት የዘመቻው ስም መቀየሩን ልነግርህ ነው። የትኛው የምኑ ዘመቻ ነው? ማታ ስናወራ የነበረው ነው። ኦ ላ ላ ላ ላ ላ ታዲያ ምን ነው ቀጠን አለብህ እንዴ? የሆነ ወፈር ደንደን ምናምን አድርገው። ኧረ እባክህ እስኪ ዝም ብለህ ስማኝ። በቃ ያለ ዘመቻ ፌስቡክ ብየዋለሁ። አይ ይሁን አሪፍ። ይልቅስ ሶፊያን እንደምንም ማሳመናትና ላፕቶፑን ተቀበልና ማታውኑ ዘመቻችንን እንጀምራለን። ኦ ኮሎኔል በዚህ እንኳን ምንም ስጋት አይግባውት። 2 ቀን ብቻ ይስጡኝ፣ ሁሉም ነገር እጃችን ውስጥ ይገባል። የክብር ስሜት ተመችቶኛል። አንተም የኢንፎርሜሽን የጀርባ አጥንታችን ስለሆንክ ጉግል የሚለውን ስያሜ አበሻዊ ቃና በመስጠት ጎልጉል ብለናል። ይሄ ሁሉ ሞቅታ ግን ከየት እንደሆነ ማወቅ ይቻላል? እከካን ፋንድያ ድሮም ክብር አይሆንልህም። እሺ አመሰግናለሁ ኮሎኔል። እስከ ደም ጠብታ ድረስ አለ። እሺ እኔ ቆንጆ ምን ላይ ነበር? ኦ ለካ ምንም ነገር አልጀመርንም። ጎግል እባላለሁ። የዚችን ሀገር የፊልም ኢንዱስትሪ 10 እርምጃ ወደፊት ለማሮጥ እኔና ወንድሜ 24 ሰዓት ሙሉ ደም እየተፋን ነው። አናሳዝንም? አታሳዝንም። ቴንክ ዩ ዮሴፍ እባላለሁ። ኤልሳ ኤልሳ እኔና ወንድሜ ልንሰራ ላሰብነው ፊልም አንቺን የመሳሰሉ ቆነጃጀት እየፈለግን እንደሆነ ነግሬሻለሁ። ይኸው ነገርኩሽ። ደግሞ የፌስቡክ ቀበኛ ነሽ የሚባለውስ እውነት ነው? እንዴት አወቅ? አንቺ ስለማታውቂ ነው እንጂ እኮ የባህር ማዶቹ ጎግል፣ የኛዎቹ ደግሞ ጎልጉል ነው የሚሉኝ። ለማንኛውም እስኪ ለፊልማችን ኦዲሽን ምናምን ላይ እንድትመጪ የሆነ ስልክ ምናምን ነገር ብንለዋወጥ አሪፍ ነበር። ምን ነው በሰላም? የኔ በቤት ጨዋ ያሳደገኝ ጨዋ ነው። የእናት ሀገር ሰንደቅ ዓላማ ሲሰቀልና ቆንጆ ሴት ስታልፍ ቆሜ እዘምራለሁ።
ዋው ደስ ይላል። ደግሞ ያመመኝ ይመስላል። አሁን ደግሞ ምን ሆንክ? ስራሽን ይስጥሽ። የህዳሴውን ግድብ ሳላዩ ልጨርሽኝ አይደል? ይሄን ምን አደረግኩና? ጭራሽ ምን አደረኩት ያለሽ? ይህን የመሰለው ውበት ተሸክመሽ አይኔን በጥፊ ልቤን በወጋት አጣድፈሽ ይኸው ልደፊኝ አይደል? እኔስ ልደፋ። ግን የሚያሳዝነኝ ስንት ዓላማና እቅድ ያላቸው ባጭሩ ስደፊያቸው አያሳዝኑሽ? እልሽ ተነስ፣ ከመንገድ ላይ ተነስ። እሱ መሳቂያቱ አንድ ነገር ቃል ከገባሽልኝ ብቻ ነው የምነሳው። የምችለው ከሆነ እሺ። ቃልሽን ካጠፍሽ ግን ራሴን አጥፍቼ በምድር ሳይሆን በሰማይ ነው የምፋረድሽ። የምችለው ከሆነ ነው ያልኩት። ቀላሉ ቡና ጋብዥ። መቼ? አሁን? ኖ አሁን አልችልም፣ ሰው እየጠበቀኝ ነው። ወንድሜ ስንት ዘመን ሲጠብቅሽ ምን ነው ከሰው አልቆጠርሽ? ምን አልከኝ? አምስት ደቂቃ አምስት ደቂቃ ግን ትንሽ ቦርቻ ትቆይ። አይሽ ከዘራችን ለቆንጆ ሴትና ለሰንደቅ ዓላማ መዘመር እንወዳለን። ተወቅ ወንድሜ። ዮባ ተቀምጠ ዘመራት ውቢ ቆንጆ ከታዲያ ከታዲያ እንደ ቤትሽ ቁጠር። የቤት ማለት የኔ ማለት የሳሪ ቤት ማለት የኔ ቤት ማለት ደግሞ የሳሪ ማለት ነው። ኖ መሄድ ይኖርብኛል። እንዴ ቃልሽን እያጠፍሽ እንደሆነ እንደሱ ሳይሆን ሹፌር መኪና ውስጥ እየጠበቀኝ ነው። ይጠብቅ። ሰው እንኳን አንቺን አይደለም ሌላ ይጠብቅ የለ እንዴ? ኤፍሬም ስለማታውቀው ነው። ኤፍሬም ማለት ሹፌሯ ነው። ይገርምሻል፣ እዮባ እንዴት ያለ ሹፌር መሰለሽ? እዚህ ሀገር ላይ ከሱ የተሻለ ሹፌር ካለ እኔ ይቀጣል። እውነት ነው? አዎ መንጃ ፈቃድ ላሳይሽ። እሺ ተጫወቱ። እሺ መጣሁ። ኤፍሬም ልጅ ነው እሱ እሺ አይልም። ሁሌ እኮ እዛ ጋር ተቀምጣችሁ ስታወራ አይሻልም? አውቃለሁ። ታወቅሽ? ማለቴ አንተና ወንድምህ ግን ፈጽሞ አትመሳሰሉ። እንዴት? ወንድማማች መሆናችን እንዴት አወቅሽ? ሌላ የማውቀውን ልንገርህ። ጎልጉል እባላለሁ። ከደህንነት ቢሮ ነው የመጣሁት። ምን ላምን ጠፍ አድርጎ ከሰሩ ምን ደህንነት ብሎ ነገር አለ? ከደህንነት ነው ያልኩት። ደህንነት መቼ እንዲህ በቀላሉ ይገኛል? የኔ ጌታ መጾም መጸለይ ያስፈልጋል። ጥሩ ትቀልዳለህ እባክህ። ትሰማኛለህ? በዚህ መኪና ወገንንና ሀገርን የሚጎዳ ወንጀል ተፈጽሟል። አቤት 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 አቤት! ስለዚህ እምልህን ነገር በደንብ አዳምጠህ ትፈጽማለህ። ከዛ ወንጀለኛውን አነፍንፈን እንይዘዋለን። እኔ አንተና አለቃዬ ደግሞ ምርጥ ጓደኛሞች እንሆናለን። እንዴ እናንተ ከኔ ጋር ጓደኛ? ጠይቀኝ። ምን መሰለሽ ነገሩ? ቆይ ጠርጥር ከገንፎ ውስጥ አይጠፋም ስንጥር ይላሉ የውቢት አባት። አንዴ መታወቂያን ታሳየኝ። የመታወቂያ የደህንነት አባል መሆን የሚያሳይ መታወቂያ ነው። መቼስ ከነቃ ምን ይደረጋል? አየህ እኔ ኤፍሬም እንኳን እችን ይቅርና የትንኝ ልጃገረድ በዳበሳ አውቃለሁ ይላሉ የውቢት አባት። እውነቱ ምን መሰለህ ወንድሜ፣ በውቢት ፍቅር በጣም እየተቃጠለ ነው። ኤፍሬም ሹፌሪያው እንጂ አቃጣሪው አሊያም የተረጋገረኝ ኤጀንሲ ደላላ ነው አሉ። አይደለም እንደዛ ማለት አይደለም። ይኸውልህ እሱ ትንሽ ጋግርታን ቢጤ ስለሆነ እኔ እናንተ በመተባበር ለሁለቱ ፍቅር የመሰረት ድንጋይ እንጣልላቸው ነው። በጣም ጥሩ። የፖሊስ ቁጥር ስንት ነው? 911 ማለት 991 መሰለኝ። አሁን ከመኪና የወረደ ድራሽ ይጠፋል ወይስ ለፖሊስ ልደውል? ኧረ እሺ ባይሆን 2000 ብር ከፍላለሁ። ጭራሽ ወይኔ ኤፍሬም ፖሊስ እሄድልሃለሁ። ስማ አንተ ግን ይኸውልህ እችን ትንሽ ነገር ማድረግ ተስኖ ጓደኛ ማጣት አንድ ቀን ያስለቅሳልሽ። ምን ይመስላል ጓደኛ? ማነህ? ና ዙር ግባ። የህዳሴ ግድብ አልቋል ተብሎ ብቻ
በኢትዮጵያ ፀሐይ አይጠልቅም እንዴ እስኪባል ነው የቸኮልኩት። የሚገርም ነገር እኮ የዚህ ሰፈር ጨለማ ዮሴፍን ብቻ ደብቃችሁ ጥለፉ የተባለ ይመስል እዚህ ኮረኮንች ላይ ስንት የተደፋው መሰለህ። ወንድሜ አኮራኸኝ። ድመት ይላስና ለመሆኑ ምን ተገኘ? ውቤት ደወለች። የገረመኝና ድንቅ ያለ ነገር ደግሞ ምን እንደሆነ ታውቃለህ? ሹፌሬ መሆን አትፈልግም ወይ አትለኝ መሰለህ። ላ ኤፍሬም በሚገባ የቤት ስራውን ተወጥቷል ማለት ነው። አልገባኝ። በቅርብ ይገባል። ይልቅ ወደ ዘመቻችን እንቀጥል። ኧረ እዮባ የዚህ ላፕቶፕ ነገር አደራ። ይኸውልህ በእሱ ላይ የሚደርስ ማንኛውም ጉዳት የኔን ህይወት አደጋ ላይ ነው የሚጥለው። ወይዘሪት ሶፊያ የኔ ነው ባለችው ነገር ላይ ምንም ቀልድ አታውቅም። የዚህ ኤፍሬም ማንነትን ግራ አጋብቶኛል። እሱ ግን ምን አይነት ሰው? በቅርቡ ታውቀዋለህ አልኩህ አይደል? እኔ ደግሞ እንደው ከአንተ ጋር በጣም ትመሳሰላላችሁ። ሰላም ምንድነው? ጮርነቄ የበላንች አዎ በደንብ ነው። ምን እንዴት ምን ከተሽ አይ ቀና ሰኩለና ተረዋል አንቺ ሂሳብ ላይ ደህና ነሽ። ወደ መርዳት ትችይ። ስማማ ፊልማችሁ መቼ ይጀምራል? በዚህ ባጭር ጊዜ ውስጥ ይሆናል ብዬ ተስፋ አደርጋለሁ። እግዚአብሔር ከፈቀደ የምትፈልጉት ነገር ሁሉ ተባባላችሁ። የቻልኩት ነው አደርጋለሁ። ሰሪ ታውቂያለሽ? ያው በደንብ ነው። ምን አይክ አይ እንደዚህ ነው። ሰሪ የሆነ ነገር ልነግርሽ ፈልጌ ነበር። እኔም የምትነግረኝ ነገር መስማት ፈልጋለሁ። አዮ አደራ ምንም አይነት ነገር ግን እንዳትደርሰኝ እሺ?
ማን ነው በዚህ ሰዓት የሚደውለው? ዮሴፍ፣ አንተ ዮሴፍ፣ ይሙትቻ ዮሴፍ፣ ካባኪው እስቲ ደወለ እስቲ ደወለ ወጣ ተጣላንካ ሄሎ ሶፊ። አንተ ተጋድመሃል? አዎ። አይ እንትን ቁጭ ብዬ አንቺን እያሰብኩ ነበር። ዝጋታም ቀጣፊ ቀባጣሪ እንዴት አባት ንቀይ ነው አንተን ይንቀጥረኝ የምትቀረው? ሶፊ ትንሽ እኮ ስራ በዝቶብኝ ነበር። ኧረ እባክህ ያ መቼም የማይሰራ ቃቃ ጨዋታ ፊልም ተብዬ ከኔ ከሶፊ በለጠ? መሰራቱም አይቀርም አንድ ቀን ይሰራል። እናልካንተ እኮ ለኔ መልስ እየሰጠህ ነው። እሺ ስራ ያልኩህንስ ስፖርት እየሰራ ነው? አዎ እየሰራው ነው። 1000 2000 እየሰራው ነው። ሰማኛለህ አይደል? ነገ በሌሊት ኢንተርኔት ካፌ ባትመጣ ውርድ ከራስ። አሁንስ በዛ። እሷ ባሰኛት ቁጥር እኔ እየሄድኩ ደም መለገስ አለብኝ እንዴ? ሳቅ። አንተማ ምን አለብህ ሳቅ። እኔ ነኝ እንጂ በዚህ የሳሪ ፍቅር፣ በዚህ የዚች ቦክስ፣ በዛ ያንተ ፊልም እየተቀባበሉ ያንጠበጥቡኛል። ይኸውልህ እንደኔ ግን እውነቱን ንገራትና ማፋታት። ለምን ምን ቅርቡ ነው አሉ? እንዲህ እንደምታወራውማ ቀላል ቢሆን በምን እድሌ። ይኸውልህ ይህንን ነገር ሳራ ብታውቅ ጥሩ የሚሆን አይመስለኝም። እኔ ሳራ ማጣት አልፈልግም። ለዚችስ ምን ብዬ ነው የምነግራት? ሶፊያ ማለት እኮ የምትነግራትን ሳይሆን መስማት የምትፈልገውን ብቻ የምትሰማ ሴት ናት። አሁን ባለፈው ሶፊ የዚህ ሱቅ ካፒታልሽ ምን ያህል ደረሰ ስላት ምን ያለችኝ ይመስላል? እኔ እወድሃለሁ አትለኝም መሰል። ማንጀ ማክሮኒ ከሌለ ዋጋ የለውም። ቪንገር ቋጣሪ ሆነ እንጂ እኮ መሪውን ቢያስፈርም በቃ
አባይ ይገደባል፣ ኤፍሬም ሚስት ያገባል፣ ዮሴፍ ያጨበጭባል። ስማ ይህ ልጅ ግን የሆነ ታጣፊ አልጋ እዚህ ጋር ተዘርግቶለት ካልተፋታን አንድ ቀን ያጠናግሩን በጉሮሬ ነው የሚለቀው። ይመስለኛል በአበቦች ባሸበረቀን ዙሪያው በፏፏቴ ተሸፍኖ በህብረ ቀለማት በተዋቡ አዕዋፋት ዝማሬ ታጅበን አንቺ ከምስራቅ እኔ ከምዕራብ በሩጫ እየመጣን እጃችንን ዘርግተን አየሩን እየቀሰፍን ጆሪ ከንፈርሽን ንቦኝ መጥቼ እየቀሰፍ አንተ አህያ ሲለኝ አልባነንኩም መሰለሽ? ሲያናድድ በጣም ሳሪሞች አንቺ ወደሽብኝ ነው እንጂ ጉዱን ነበርሽ ማለት ነው። ጆሲ ደግሞ አንተ ሰሌን ስለምትፈራው ነው እንጂ ይሄን ያልኩት ስለሆነ አይደለም። ዳቦ ሳሪ በቃ በተፈጥሮ የሆነ በቃ ሰውነቱ ደንደን ያለ ሰው ሳይ ይፈራል። እዩቤ ብራዝ ኮነሬ ምኑን? እሺ 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 ሳሪ ምን ችግር አለ? ኤልሼ ቆንጆ ሰሞኑን ልንሰራው ላሰብነው ፊልም ፍላጎት ያላቸውን ወንዶችንም ሴቶችንም በፌስቡክ ስናደር ነበር። እናገኛችሁ? አዎ እንደዛ ማለት ይቻላል። ግን ስለ ሁኔታውና ስለ ብቃታቸው ማረጋገጫ የሆነ ቤት ወይም ቦታ ይሄ ነው ማለት ይሄን ያስጨንቃል። ይኸውልሽ አየሽ ሰዎች ለሚያዩት ነገር ክብደት ስለሚሰጡ በቃ የእኛን አቅም እስከሚረዱ ድረስ ልንዋሻቸው አስበናል። ስለዚህ ለኦዲሽን የሚሆን የሆነ አሪፍ ቤት ወይም ቦታ ከፈለጋችሁ የእኛን ቤት ከነግቢ መጠቀም ትችላላችሁ። እውነትሽን ነው። ግን ጆሲ ከጊዜው አንድ ቀን ቀደም ብለን ምን ይዘጋጃል? ሰሪ ወንድምሽ
ተመልከታት እስኪ ምን እንደምትል። አሁን እቺ አንጀሊና ምናምን የሚሏት ሴትዮ ምን ሆነ ነው እዚች ውብ ላይ የምትደርሰው? በቃ አሁን ያለምንም ጥርጥር ዋናው አክተር ተገኝታለች። በሙስናማ ይቻላል። እኔም ተወዳድሬ ነው ማለት ነው። አይደል? አሁን ወደ ሰው እሺ ኮሎኔል ስማዩማ አንተ ሀገር ሰው እኮ ነው ያለው። ሰለሞንና ኤፍሬም እኮ ቦታ ሲዘዋቸዋል። ኧረ በእናትህ የአክተር ሱናሚ እኮ አጥለቀለቀን። ኧረ ምን ችግር አለው? ይልቅ አስገባቸው። ሁላችሁንም በጃ ፊልም ፕሮዳክሽን ስም እንኳን ደህና መጣችሁ እንላለን። በመቀጠልም ወደ ፈተናው ክፍል ስትገቡ ሞባይላችሁን በመዝጋት አሊያም ልክ እኔ እንደማደርገው ውጭ ላለ ጓደኛችሁ በመስጠት እንድትገቡ በትህትና እንጠይቃለን። ለሁላችሁ መልካም እድል። ሄሎ አንቺ ማን ነሽ? የዮሴፍ ስልክ አይደለም እንዴ? አዎ የዮሴፍ ስልክ ነው። እሱ ግን ስራ ላይ ነው። ሴትዮ ትሰሚኛለሽ? እኔን ከማናገር የሚበልጥበት ስራ ስለሌለ አገናኝ። ይቅርታ ትንሽ ቆይ። አንቺ ማን ነሽና ነው እንዲህ የምትይ? ይቅርታ እኔን አያውቁኝም እኮ እኔን አምጡ። አንቺንም ያንን አጋስስንም ያገናኝ። ያኔ ማን እንደሆንኩ በደንብ አሳይሻለሁ። እርታዬ መቤት ተፈታኝ ከሆንሽ ቦታውን ልነግርሽ እችላለሁ። በተረፈ ግን ስራውን ስጨርስ ደውይለት። እሺ እባክሽ ቦታውን በደንብ ትነግሪኝ። እሺ እንዲህ ነኝ እና ሶፊ እንዴት ነው እነሱ ፊልም ለመስራት ገንዘብ አዋጡ ቴሌቶን አሰባስበው የሚሉት? እኔ ግን ዳይሬክተሩ ውጭ ተመለመጣ ሳይሆን አይቀርም። እዛ አሜሪካ እንደዚህ እንዳለ ሰምቻለሁ። እኔ እንጃ። እኔ እንኳን ጉዳቸውን ሊብዬ እንጂ ምናቸውም አላማረኝም። እኔስ በደንብ ያሳምኑ እንጂ ያለቱን ለማድረግ ዝግጁ ነኝ። እውቅና ገንዘቡ ካገኘ ምን እፈልጋለሁ? በይ በይ ገንዘብሽ እንዳትበይ ጠንቀቅ በይ። አበራሽ ደመባ። አቤት። ስም አለበት? አበራሽ ደንቦባ። እድሜ? 20። ጾታ? እኔ ነኝ ሌላ አይልም ጾታ? እሺ እለፊ። ከዚህ በፊት ፊልም ሰርተሽ ታውቂያለሽ? እና እስኪ ከሰራሻቸው ውስጥ እስከ ዛሬ አንድ ቀን ጨብ አድርገሽ እጅ ስጣለኝ ፈረንጅ ምን እጅ አለኝ የታሰረድ አያውቅም ክንዴ እንደሚያነድ አይበቃም? ለጦርነት ፊልም አሪፍ። አበራሽ ይኸውልሽ ምን መሰለሽ ከአክቲንጉ በተጨማሪ ሼር በማድረግ እንደ አክሲዮን ማለት ነው አብረን በጋራ በመሆን እጅና ጓንት በመሆን ፊልሙን አብረን ብንሰራ። ጭራሽ እኔ ከፍዬ አክተሮች እንደሚከፈላቸው እንጂ እንደሚከፍሉ አላውቅም ነበር። ቅድስት ኪዳው ሌላ ተሳዳቢ ሜላት የካቲት 22 20 ዓመት ይንሳል። ይሄድ ነው ማይጠየቀኝ እኔን ከርቶ የትም አባቱ ሲዘል ቆይቶ እኮ ነው እንዴ። ደግሞ እንደ ታማኝ ሲያደርገው እኮ ነው የሚገርመኝ። ታማኝነት በነፃ ኧረ አይገዛም። ለሰውነት ነው። ኤልሳቤጥ እድሜ 19። የጋብቻ ሁኔታ ማለት አግብተሻል? ምን አገባው አንተ? ለዚህ እንዴት ያገባኝ? ልጄን ላመጣ ሽምዬ። ምን ታፍጣለህ? ለምን ግን ስፖርት አሰራ? አንተ ራስህ ደግሞ አንተን ብሎ አፍጣጭ 21 እናቴ ጋር ምን ምስራቅ ይታከስ የበላሁትን በልቶ ያድር። ደፋር
ኩያን አትፈልም? እሺ ሌላ የለም? በል 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 የማን ነው ይሄ? በእናታችሁ ጨርሰኝ። እንደ አክሲዮን ማለት ነው። አብረን በጋራ በመሆን እጅና ጓንት በመሆን ምን አልክ? ፊልሙን አብረን ብንሰራ ምን ይመስልሻል? እኔ ገንዘብ ጭራሽ ላዋጣ። ገንዘብ እኔ የለኝም። ጨረስ በቃ እኮ ሊበላ እንዳታስበው። ገንዘብ ስታገኝ ደውልልኝ እሺ? የማን ደፋ? ገንዘብ ቢኖረኝ ባዋጣ ደስ ይለኝ ነበር፣ ግን እኔ ገንዘብ የለኝም። ስም አለበል ማን ደፍሮ? እድሜ 25 በል። ይሆናል። አንተ ሰውዬ ጻፈው። እንግዲህ ያው ፊልምስ እንዴት ነው ሰርተህ ታውቃለህ? ልሰራለህ የመጣሁት አሁን ልሰራለህ የመጣሁት ትሰራለህ፣ ሙት ትሰራለህ። ይሄኔ መሰለ አቋም ካልሰራህ እውነት ትሰራለህ። እሺ አይደለ? እንግዲህ ያው ሌላ ዲቴል ነገር አለ። እሱን ወንድሜ ይነግርሃል። ስለ ካፒታል ነገር ካፒታል ነገር አንተ ኧረ ራስህ ነገር ራስህ ነገር እንጂ ቆሟል። ኧረ ነገር አንተ እስካሁን አንተ አይደል እንዴ ተናገርከው? ነገር ነው ይነግራል። ይኸውልህ ከአክቲንጉ በተጨማሪ ይህን ፊልም እንደ አክሲዮን ተደራጅተን ማለት ፕሮዲስ ለማድረግ ከኛ ጋር በፕሮዲሰርነት አብረን የመስራት ፍላጎቱ ካለ እኔ ብታረገን ፍላጎቱ ካለ ነው ፍላጎቱ ካለው አለው ደግሞ ስታየው እንዲህ አቋም እና የለኝም። በሌላ ስራ እንገናኝ። እንዴ አንተ ሰማ ምን ያክላል? ያማል እንዴ? ምን አደረኩ? እስካሁን አንተ አይደል እንዴ ስትናገር ነው? በቃ ፈትነህ ነው መውጣት ነበረበት። ዮሴፍ ለመሆኑ የት ነው ያለው? ውስጥ ስራ ነው። ምን ታደርጊያለሽ እዚህ? ምንድን ነው? ሽንታም የሰው ሽንታ። አሁን ዕቃ የት እንዳለ ብቻ ንገረኝ። ውስጥ አለልሽ። ጆስ ምንድን ነው ነገሩ? የምን ትርምስ ነው? እኔ ምንም አልገባኝም። በረሩ እነዚህን እንዳታምኛቸው እሺ? ውሸታምና ሌባ ናቸው። ለምንድነው ዝም የምትለው? ለምንድነው የማትናገረው? ምን መሰለሽ ሲሉሽ ሳሪ ዋሽተኸኛል። አንቺ ሳሪ ሰለሞን ትጫወትብኝ ዝም ብለህ ታያለህ? ሰለሞን ምን መሰለህ ስጋ እንደ
ሄሎ አንቺ ምን አለ ሹፌርሽ ዳይሬክተር እንደሆነ ብትነግሪኝ። ሹፌር ጠበሰች ብለን ከምናማሽ ዳይሬክተር ጸሐፊ ልታገባ ነው ብለን አስወራልሽ ነበር። ኧረ ጥሩ ተዋናያንም ነው። በእናትሽ ሹቢ ቆንጆ አክተር ግን አይፈልግም? እንጃ ማኪ። እኔ በጣም መስራት እፈልጋለሁ። በእናትሽ አሳምኚልኝ። በእናትሽ ተይኝ። አዎ ንገሪው። ታውቂያለሽ እንዴ መስራት እንደምፈልግ? ለራስሽ ጠይቂው። ታዲያ ምንድን ነው? ስማ በጣም አላበዛም? ሄደ መከራው ተነሳ እንደበለው ደሞ ነገረው። በአንድ ሰዓት ውስጥ ወደ ቀድሞ ማንነቱ ካልተመለሰ እኔ ፍሬም ወይ ቤት አላምጾ ተቀይራለሁ። አሁን ተነስተህ ግባ። እኔ ነገ ሁሉንም ነገር አስረዳታለሁ። እመነኝ፣ ሁሉም ነገር ይስተካከላል። ዮባ እኔ ሳሪ ማጣት አልፈልግም። አታጣትም። እሷን ብትሆን እኮ ትወዳለች። እየባ ሙቢናት ሄሎ ምነው በሰላም ነው? ትወናውን እንኳን ለእነ ጆሲ ታዩ። ውቢ ሄሎ እዮ ውቢ ደግሞ ምን ሆንኩ ነው የምትለው? እንጂ ውቢትን ፈልጊያት። የላችሁ እባክሽን አንዴ ጥሪ። የላችሁ ማለት አይደለም። ነይ ፎቶ ሰማለ። ያንንም ጅን አንተም ሰው ሆነ ሰው ለማታለል በመውቀት በጣም ደስ ይላል። እሺ
ይሄኛ ካሜራ ነው እንዴ? ሺት አየችው። ለምን ተደነጋገሩኝ? የምሽት ነው። ፎቶአችንን አየችው። ያበጠው ፈነዳ። ትንሽ ኧረ ምን ትንሽ እጅግ በጣም ያበዛችሁት አልመሰላችሁም እንዴ? የዓለም ፍጻሜ ያደርጋችሁት እኮ። እያንዳንዱ ችግር የራሱ መፍትሄ ያለው ብለው ሲሉ የቤት አባ ሰምቻለሁ። እያንዳንዱ ስሚ፣ እኔ ብቻዬን ህይወትን ታግዬ እዚህ ደርኩ ሰው ነኝ። አሁንም መታገል ያስፈልጋል። ከአንድ ሁለት ከሁለት ሶስት እንደሚሻል ደግሞ ከእናንተ ከተገናኙ ደግሞ በደንብ ገብቶኛል። ከዚህ በኋላ ህይወትን በጋራ እንጂ በብቻዬን ላለመጋባት ለራሴ ቃል ገብቻለሁ። ጓደኛ ምናምን ገረማ በችግርም በደስታም በምንም አብሮ ሰው ነው። የሚጠበቅ ነገር ታውቃለህ? መጨረስ እንጂ መጀመር አያሸልምም ነው። እያንዳንድሽ ለአዲስ ትግል ተሙኛለች። ሁሉም ነገር እኛ እንደፈለግነው ሳይሆን መሆን ባለበት መንገድ ይሆናል። ስለዚህ እኛ በቀየሰው መንገድ ሳይሆን ህይወት ራሷ በቀየሰችው መንገዱ መጓዝ ይኖርብናል። አልገባኝም። እስቲ በአማርኛ አድርገው። አንተ ግን ለምንድን ነው ተስፋ ቆርጠህ ሰውን ተስፋ የምታስቆርጥ? እሺ የቀረ ነገር አለ? ያልሞከርነው ነገር አለ? እኛ ለጥፋት ተጠርተናል። ስለዚህ በምኞትና በቁም ቅዠት ከመኖር አካሄዳችንን ቀይረን አንሰው። ሄሎ፣ አቤት። እግዚአብሔር ይመስገን እችላለሁ። አንቺ ደስ ያለሽ ቦታ መገናኘት እንችላለን። እሺ እሺ እሺ፣ ሰላም እደር። እሺ ነገርና በልብስ ተለፈጀን እኮ አድራሻን ፌስቡክ ላይ አይቼ ነው የፊልም ጽሑፍን ሊየውና ፕሮዲስ ማድረግ ፈልጋለሁ ምናምን ትለው። ኢዮብ አንተና ወንድምህ ጥሩ አቅምና ፍላጎት አላት። ጥረታችሁን ደግሞ መቀጠል ይኖርባችኋል። ቁጭ በል መጨረስንና ይሄ ግልፍተኝነት ከየት እንደመጣ በደንብ ይገባኛል። እኔ ለቀልድ የሚሆን ምንም ጉልበት የለም። ምን ሁሉም ነገር ይስተካከላል። ከዛ በፊት ግን አንተ ራስህን ማስተካከል አለብህ። እሺ ማለት የፈለግሽ ነው በግልጽ አፈ
ፊልምህ እንዲሰራውስ ህልምህ እንዲሳካ ይቅርታ ጠይቃት። እሷ ግን ፈቃደኛ አይደለችም። ደግሞ ስልሙን ያላሳካ የወደቀን ሰው ማን ይፈልጋል? እዮብ አትሳሳት። ውቢ አንተ እንደምትለው አይነት ሰው አይደለች። እንዲያውም ለአንተ ብዙ ስትጨነቅና ስታስብ ነበር። ፊልማችሁን ፕሮዲውስ ለማድረግ አባቷን አሳምናቸው ነበር። አዎ አሳምናቸው ነበር። ምን ማለት ነው? ስትጣበሱ መች አማከራችሁ? እሷ ማለት ነው እባክሽ እንዳረገች። እዮብ ተስፋ አትቁረጥ። ውቢት ለአንተ እጅግ በጣም ጥሩ ሰው ነች። አንተም ለሱ ምን ማድረግ እንደሚኖርብን ይነግራል። ይኸውልህ ምን ታደርጋለህ? ቆይ መተከዝ መፍትሄ ነው? ውቢ ሰነፋቱ ለሱም ለራስሽም አንድ እድል መስጠት ይኖርብሻል። ማኪ የሰሩኝ እኮ ቢቀረጽ ጥሩ ፊልም ይወጣዋል። ለክፋት ብሎ አይደለም እኮ ወደድሽ፣ አንቺን ለማግኘት ለአንቺ ሲል ያንን አደረገ። በቃ እኮ እኔም በማታለል ነው የራሱ የሚያደርገኝ። ለምን ነገሮችን ታወሳስቢያለሽ? ጥፋቱን እንደ ጥፋት ቆጥረሽ ይቅርታ አድርጊለት፣ አለቀ። ያሁን እዚህ ባዶ ክላስ ውስጥ ምን ትሰሪያለሽ? ነገ ደግሞ ፍሬንች ክላስ አለ አታውቂ? ተንሻምሽ ይሄውሉ ለክፍሽ ነው። ያፍሽን ሳይሆን የልብሽን አዳምጪ። ትሰማለህ? ለዋሸበት የአንድ ወር ደሞዝ ትቀጣለህ። እስከ ዛሬ መናፍቆት አሰቃየኝ። ደግሞ አንድ ክትፎ ትጋብዘኝና ይቅርታ ትጠይቀኛለህ። አቤት መልካዝ በጣም ታስፈራለሽ። እየተወኩ ስላልሆነ በትወናና በእውነት መካከል ትልቅ ልዩነት አለ አይደል? ይኸውልሽ ሳሪ፣ እኔ ሁሉንም ነገር ነግሬሽ ይቅርታ ልጠይቅሽ። ለምን አትሆኝም? እቺን ይወዳል ስሪ ጭራሽ እዚህ ድረስ ያው እንደ ልማድ እቃው እንዳልወድም እሺ።
ምንድን ነው ይሄ? ነው እንደ ስሜትሽ ለአንድ ሴት ቀኑማል